ያዝላችሁ። አዎ ያዝላችሁ። እኔ ስለማላገባ ችግር የለውም። ግን ለራሳችሁ ያዝላችሁ። አዎ የኔን ተውት፣ እኔ አላገባም፣ ችግር የለውም፣ አላገባም። እኔ ግን ለእናንተ ደህናውን ባል ይስጣችሁ፣ ሪሞት የማይዝ አዎ በራሳችሁ ብዬ ነው። ባርኩ፣ ቤቱን ባርኩ። ኧረ ማርያ አግቢኝ። ጭራሽ ዜሮ ሌቭል ሰውዬ ላግባ? ጭራሽ ምንም ነገር የሌለን ንጹህ አንድ ከሌቭል ጋር ያልተነካካክ ስድት ያልክ ንጹህ ጭራሽ አንተን ላግባክ? እኔ አላገባም። እኔ ስለማላገባ ችግር የለውም ፍቅሮቼ። ለራሳችሁ ልመርቃችሁ እንጂ ለእኔ አታስቡ፣ ችግር የለውም። ለእኔ አታስቡ። ቲክቶክ ጊፍት ኮይን መግዛት የምንፈልገው አንፈልግም። የእኛን ራሱ ብትገዛን እንኳን ልንገዛበት የእኛን ራሱ ብትገዛን ደስታችን ነው። የራሳችንን የእኛን ራሱ አባቴ ብትገዛን ደስ ይለናል። እንኳን ልንገዛክ እኔ ድርሻለሁ እያሰብኩኝ ተይው ማለት ተይው፣ ይቅርብኝ። አንቺ ለረመሆኑ አግብተሻል፣ እኔ ልድር ያሰብሽዋ ሴትዮ ታንቀክ ሙት። ከሱ ጋር እንዳታስረግጠኝ። ሰው አርፈ ተቀመጥ። አዎ ልጅ አለኝ። እሰይ እግዚአብሔር ያሳድግልሽ ልጅሽን እናቴ፣ ለወግ ለማዕረግም ያብቃልሽ። እሺ ድንግል ነኝ። ጂኒው እንዳርኛ ጂኒው ከቆዳ ጋር መታገል ይወዳል ያለሽ ማን ነው? እኔ ፍቅር ጂኒው ከቆዳ ጋር ትግል ይወዳል ያለሽ ሰው ማን ነው? ጥያቄ ነው። እንደው ዝም ብለሽ ስታስቢ ኖርማል ጥያቄ ነው። ለራስሽ መልሹ ብላለች ሴትዮ። ለኔ እንድመልሽልኝ አይደለም ላለች፣ ለራስሽ መልሽ። ለራስሽ እንድመልሽ ነው፣ ለኔ እንድትመልሽልኝ አይደለም። ለራስሽ መልሽ። ለኔ እንድመልሽልኝ አይደለም የኔ ፍቅር፣ ለራስሽ እንድትመልሽ። አንድ ጥያቄ ልጠይቅሽ። ጂኒው አንዳች መድኃኒዓለም 44 ጂኒ አናቱ ላይ ያውጣበትና ጂኒው ዳሪኝ አልሽ። ጂኒው አይደል የኔ ፍቅር? ጂኒው ባለትዳር ባይሆን ኖሮ እኔ ዝም ብዬ የማየው ይመስልሽ ነበር? ለኔ እንድመልሽልኝ አይደለም፣ ለራስሽ መልሽ። ለራስሽ እንድትመልሽው። ጂኒው ትዳር ባይኖረው ኖሮ የልጆች አባት ባይሆን 3 ልጆች ባይኖሩት ትዳር ባይኖረው ኖሮ እኔ ጉጂ እዚህ ጋር ተገስጪ ዝም ብዬ እንደው እንድታየው ራሱ መፈቅድልሽ ይመስልሽ ነበር? ፍቅርዬ ለራስሽ እንድትመልሽው ነው፣ ለኔ አይደለም ማሪ። ለኔ እንዳመልሽልኝ ጀስት ለራስሽ ኖርማል ኩዌሽን ለራስሽ እንድትመልሽው ነው። እሺ ማሪ፣ ለኔ እንድትመልሽልኝ ምናምን ፈልጌ አይደለም፣ ለራስሽ መልሽው። ትዳር ባይኖረው ኖሮ እኔ እዚህ ጋር ቁጭ ብዬ አሳይሽ ነበረ። ጂኒው ባለ ትዳር ስለሆነ ምን አገባኝ እኮ ብዬ ነው ማለት እኔ ምን አገባኝ ብዬ ነው እናቴ። ከገባሽ ያ እዚህ ቢመጣሽ እንትና እንዳሪልኝ አትበይ እባክሽ። ዛሬ መክ የጠፋ ልዕልት የምትባል ግለሰብ ጨጓራዬን ጥብስ አረገችው። በቃ ጨጓራችሁ ተጠብሶ ያውቃል። መክን ስታየው መክን ሄደችበት። መክን ጠፋብኝ። አሁን ሰሞኑን ከመኩ ፋኖ ውስጤ በቃ መኩ ጉጂ ሚስት ፈልግልኝ። ምን ያደርግልሃል? እኔ ፍቅር ሚስት ምን ያደርግልሃል? ሚስት
ምን ሴት አለና ታገባለህ? ዝም ብለህ እንደዚህ ኑር። ሚስት ፈልጊልኝ። ጭራሽ ኦንላይን ላይ ጭራሽ ቲክቶክ ላይ የምትፈልጋ የምትገኝ። ኧረ ይቅርብክ የኔ አባት አታግባ። ዝም ብለህ እዚህ ለኔ ጊፍተር ይሁን። ለኔ የኔ ጊፍተር ሁን አባቴ። እኔ እዚህ አባቴ የኔ ጌታ የኔ ፍቅር እልሃለሁ። ሚስት ምን ያደርጋል? ጉቺዬ እንደ ሀሳብ ማጋባት ብትጀምሪ በፍጹም አይኔ እያየ ህዝቡ ይጋባ። እኔን ማለያየኝ ነው። እነሱ ተጋብተው ህዝበኔ ተጋብታ እኔን ማለያየኝ ነው። ቲክቶክ ላይ ማን ታፕ ሊያደርግ ነው? ከቻልኩ እያለያየው ሲንግል ላርጋቸው እንጂ ጭራሽ አጋብቼ ማን ታፕ ሊያደርግ ነው? እስቲ ይሄን ብቻ ነገር ምን አዘጋጅተሽልኝ ነው? ማን ጊፍት ሊሰጥ ነው? ከተጋብተው ስለ ኑሮዋ፣ ስለ ጠረጴዛዋ፣ ስለ ወንበሯ፣ ስለ ሶፋዋ ታውራ ተጋብታ ብንችል የማፋታት ስራ ነው እንጂ። አይ ድርዬ ታይ፣ የኛው ጊፍት በቃ አልኩሽ። ታይ ድሬ ግን ታይ ሌላውን ስጪኝ። ታይ ድሬ ታይ። እስቲ 3 መኒገን ጋላሪ ሙሉልኝ። ጉቺ ኧረ በስመ አብ አልጨርሰውም የጻፍከው። አዎ በእርግጥ አሁንም ያግብታችኋል። ግን እንደው የኔ ፍቅር እንደው ነገሩን ነው የምልሽ። ነገሩን የኔ ፍቅር የአገሬ ልጅ መጣች። ቤቲሻዬ እንዲህ በመስታወት በጠርሙስ ውስጥ የተቀመጠ አበባ ነው አይደል የሰጠሽኝ? የኔ ፍቅር እንደዚህ የሚያምር መስታወት ውስጥ አድርጎ ፕራይቬት ጀት ውስጥ አድርጎ ዓለምን የሚያዞረውን ባል ይስጥሽ ኢንሻአላህ። ብስሚላ እንደዚህ መተሽ መስታወት ውስጥ ያለውን አበባ ጋላሪን እንደሞላሽልኝ የህይወት ጋላሪሽን ፈጣሪ ይሙላው። የህይወት ጋላሪሽ ቤትዬ፣ የሀገሬ ልጅ፣ የድሬ ወርቅ፣ የኔ እናት እንደው እሱ መድኃኒዓለም በቃ እንደው ያስቀምጥሽ አልኩሽ። በፕራይቬት ጀት ዓለምን ሃኒ ቤቢ ማይ ታይፕ ማይ ሳይዝ እያለ ዓለምን የሚያሽከረክረውን ደጉም ባል ይስጥሽ። ድርዬ የኔ እናት የሀገሬ ልጅ የድሬ ወርቅ በትነሽ ማጨርሽውን ሀብት ይስጥሽ። መተሽ እንደበተንሹ መኒገን ብትበትኝ ሼር ብታደርጊ የማያልቀውን ሀብት ይስጥሽ እናቴ። እድሜውን ይስጥሽ፣ ጤናውን ይስጥሽ። አው ትዳሩን፣ ልጆቹን፣ ሁሉን እንደው በተን የምታደርጊው የማያልቀውን ያሸክምልኝ። አው ተባረኩ። ቤቱን የባረካችሁ ተባረኩ። ጉቺዬ በእናትሽ በማርያም በውስጥ አውሪኝ። አላወራም አለቀ። አንድ አይነት ወሬ ነው የምታወሩት። ልንገራችሁ፣ አንድ አይነት ወሬ ስክሪን ሪከርድ አድርጌ በፖስተው ጋይስ፣ በውስጥ አውሪኝ። ፋይናሊ አንድ አይነት ወሬ ነው የምታወሩት በውስጥ አንድ አይነት ተመሳሳይ ወሬ። ስለዚህ አላወራም። ለምን አወራችኋለሁ? ምን ትፈልጋላችሁ? ራሳችሁን ቻሉ። የኔ ወንድም የኔ አባት ቴንኪው ጉቺ፣ ይወድሻለሁ። እኔም ወዳችኋለሁ። በውስጥ አውሪ። የምታወሪው ነገር ካለሽ ግቢ ገስት ላይ ህዝብ እየሰማሽ አውሪ። እኔ በውስጥ አላወራም። አለቀ። ጋይስ እንትን አድርጉ። ጋላሪ ሙሉልኝ። ጋላሪ ምን ላይ ደረሰ? ጋላሪ ሙሉልኝ። ትንሿን አንበሳ ትልቁን እንትና ጆከር እናለምናለሁ። ጋይስ የሚሰጠኝ ይመስላችኋል? ይሄ ደንቆሮ። እሺ አሁን 3 ጋላክሲ ምናምን ትልልቁን የቀረው 3 ጋላክሲ 3 ርችት ምናምን ማሮች ትልቁን አንበሳ የሚሰጠኝ ይመስላችኋል? ይሄ ደንቆሮ ይመስላችኋል? ማሮች የሚሰጠኝ ይመስላችኋል ወይ? ሰንሻይን ያ ትልቁን አንበሳ የሚሞላልኝ ይመስላችኋል? አይሰጠኝም። ይሄ ቆሮቆ እንዳኳ አይሰጠኝም። አፈር አባቱ ይብላና መቼ ዕለት ደግሞ አቃጥየዋለሁ። ለኢንድሪስ አንበሳውን ከፈለ ጋይስ
ለኢንድሪስ አንበሳውን ከፈለ። ግዳዩ አይ ነው ለኔም አይሰጥም ከፍሏል። እስቲ ከከፈለ ከፍሏል በሉ። ሆፕ ከፍሏል። የኢንድሪስን አንበሳ ከከፈለ አይሰጠኝም። እንኳን ከፈለ እሰይ። እኔ ኢንድሪስን ወደዋለሁ የኔ አባት። ድሮ ራሱ ዳ ሆኜ ብታዩ ማለት ነው። ድሮ ዳ ሆኜ በድሮ በዛኛው ህይወቴ ማለት ነው። በድሮ ገስት ላይ ምናምን ልቅምቅም አድርጌ የማመጣትን በየሰው ገስት ላይ ምናምን እየተንጠለጠልኩኝ የማመጣትን ማለት ነው። ማታ ሄዲ ለኢንድሪስ ነበር የምሰጠው። ያኔ ማታ ሄዲ ለኢንድሪስ እሰጣለሁ። ከዛ ሲሸነፍ ደግሞ አንጀቴ ቅጥል ይላል። በቃ ኢንድሪስ ሲሸነፍ ታስታውሳላችሁ? ከሙባረክ ጋር ምናምን ማታ ጌም ሲጫወት ታስታውሳላችሁ? ከሙባረክ ጋር ጌም በሚጫወት ሰዓት ኢንድሪስ ያኔ እኔ ያኔ ማለት ነው ገስት ላይ የምገባ የነበረው ጂጂኪያ ጋር ገስት ገባ ነበረ። ብዙ ጊዜ ገስት አታስገባም፣ ግን አልፎ እሷ ጋር ስገባ ጊፍት ይሰጠኛል። እንትና ጋር ዳለቻ ጋር ገባለሁ፣ እዛም ጊፍት ይሰጠኛል። ሂዊ ድሬ ቤት ምናምን የማገኛትን ጊፍት ምናምን ስብስብ አድርጌ ወስጄ ማታ እንትና ኢንድሪስ ሲጫወት የመጀመሪያ ጊዜ በዛ በድሮ አካውንቴ ማለት ነው ልንገራችሁ፣ በዛ በድሮ አካውንቴ የመጀመሪያ ጊዜ ኢንድሪስ ፎሎ የመለሰልኝ ጊዜ የተደሰትኩት ደስታ በስመ አብ። የዱባዩን ሼሁን ያገኘው ያህል ደስ ያለኝ አበድኩኝ። እንዴት ደስ እንዳለኝ ኢንድሪስ ፎሎ የመለሰልኝ ጊዜ ድሮ እኮ ነው ያኔ እየለመንኩኝ ምናምን በስማም ከዚህም ከዛም ገስት ላይ ገብቼ መለቃቀማትና ናጊ ብታይ ስወደው ሲሸነፍ እኮ እንዴት አንጀቴ ቅጥል። በርበሬ በጥብጣ እንዲህ ያደርግ ሲለው ሙባረክ አንጀቴ ቅጥል፣ ውስጤ ቅጥል ድብን ነበር ምለው። በቃ እንዴት እንደማብድ ኢንድሪስ ሲሸነፍ በስማም። ልክ እሱ ሲያሸንፍ በቃ ደስታዬ ደግሞ ያኔ እንደዚህ የጌም ምንትኑን